በዛሬ ቪዲዮአችን ተማሪዎች የምናየው ኤክሰርሳይዝ ነው። ያው ሰሞኑን የተለያዩ ኤክሰርሳይሶች እየሰራን ነው። እንትኑን ስለጨረስን ቴክስት ቡካችሁ ላይ ያለውን እየመረጥኩ እያመጣሁ ሪቪው ኤክሰርሳይዝ ቴክስት ቡካችሁ ላይ ያለው ነው። Question number 1. A bond formed by two oppositely charged ions due to electrostatic force is known as dash ይላል። ምንድነው የሚለው? ሁለት ኦፖዚትሊ ቻርጅድ አየንስ ቱ ኦፖዚትሊ ቻርጅድ አየንስ እንደዚህ ሁለቱ ኤሌክትሮስታቲክ ፎርስ ሲኖራቸው ቦንዱ ምን ይባላል ነው። ቦንዱ ኤሌክትሮስታቲክ ፎርስ ሲኖር ቦንዱ ምን ይባላል? አየንስ ማለት ከዚህ በፊት በትምህርታችን እንዳየነው ለምሳሌ እንደ ካታየን እነ ሶዲየም ሜታሎች እነ ክሎሪን ነን ሜታልስ አናይንስ ካታይንስ የምንላቸው እነ ማግኒዥየም እነ ኦክሲጅን ቱ ማይነስ ምን ይባላሉ? ለብቻቸው ሲቀመጡ አየንስ ይባላሉ። ኢን ጀነራል እነዚህ አየንስ በሚፈጥሩት ኮምቢኔሽን ኤሌክትሮስታቲክ ፎርስ ሲፈጠር፣ ኤሌክትሮስታቲክ ፎርስ ማለት ልክ እንደ ኤሌክትሪክ ፖዘቲቭ እና ኔጌቲቭ ቻርጅ አትራክሽን ሲኖር ማለት ነው። ያ ቦንድ ምን ይባላል? አዮኒክ ቦንድ ነው የሚባለው። ቦንዱ ምን ይባላል ነው ጥያቄው። ቦንዱ ፎርም የሚሆነው ቦንድ እነዚህ አየኖች ኮምቢኔሽን ሲፈጥሩ ውስጣቸው ኤሌክትሮስታቲክ ፎርስ ሲኖር አዮኒክ ቦንድ ይባላል። አዮኒክ ቦንድ አዮኒክ ቦንድ። እዚህ ጋር ልብ ማለት ያለባችሁ ተማሪዎች፣ ለምሳሌ ኤሌክትሮስታቲክ ፎርስ በሜታሊክ ቦንድ ውስጥም አለ። ያ ፎርስ ግን ሜታሊክ ቦንድ ውስጥ በአየኖች መካከል ሳይሆን በዲሎካላይዝድ ኤሌክትሮን እና በፖዘቲቭ ኒውክሊዩ። አሁን ለምሳሌ ኮፐር ፎርም ሲሆን ኮፐር ሜታል ፎርም ሲሆን ከዚህ በፊት እንደተማርነው ሜታሎች እንደዚህ አንድ ላይ ተሰብስበው አንድ ላይ ይሰበሰባሉ ብዙ ሜታሎች። ከዛ ውስጣቸው ደግሞ ኤሌክትሮን ይኖራል፣ ዲሎካላይዝድ ኤሌክትሮን የምንለው። ይሄ ዲሎካላይዝድ ኤሌክትሮን እና ይሄ አየኑ ፖዘቲቭ ኒውክሊዩ ምን ይሆናል? ኤሌክትሮስታቲክ ፎርስ አለው። ያ ምን ይባላል? ሜታሊክ ቦንድ ይባላል። ሜታሊክ ቦንድ ነው። Question number 2. There are two ways in which atoms can satisfy the octet rule. ኦክቴት ሩልን የሚያሟሉ ሁለት የሆኑ መንገዶች አሉ። one way is by ይልና ዳሽ their valence electrons with other atoms. The second way is ይልና ዳሽ valence electrons from one to the other. አሁን እዚህ ጋር የጠየቀን ነገር ምንድን ነው? ኦክቴት ሩልን በማሟላት ኤሌክትሮኖች ቦንድ ይሰራሉ ማለት አተሞች ቦንድ ሲሰሩ ኤሌክትሮን አንዱ ሼሪንግ ኦፍ ኤሌክትሮን ነው። ኤሌክትሮን ምን ያደርጋሉ? ሼር ያደርጋሉ። ሌላው ደግሞ ትራንስፈር ያደርጋሉ። ለምሳሌ አዮኒክ ቦንድ ሲሰራ፣ ለምሳሌ አዮኒክ ቦንድ ጋር ብንመጣ ሶዲየም ክሎራይድ ብናደርገው ሶዲየም ክሎራይድ ኮምፕሊት ትራንስፈር ኦፍ ኤሌክትሮን ነው ያለው። ከሶዲየም ኤሌክትሮን ወደ ትራንስፈር ይሆናል ወደ ክሎሪን። ስለዚህ ትራንስፈር ኦፍ ኤሌክትሮን አለ ማለት ነው። ኦክቴቱ ፉልፊል ይሆናል። የክሎሪን ኦክቴት እዚህ ጋር ስንቆጥረው ኦክቴት ማለት ቫለንስ ኤሌክትሮኑ 8 መሆን አለበት ነው። ክሎሪን ስንት ነው? 7 አይደለም? ከሶዲየም አንድ ሲወስድ 8 ኤሌክትሮን ይኖረዋል። 8 ኤሌክትሮን ይኖረዋል ክሎሪን። ኦክቴቱ ፉልፊል ያደርጋል። አሁን ኦክቴት ፉልፊል የሚያደርግበት በሁለት መንገድ፣ አንደኛው እዚህ ጋር አሁን አንደኛው ሶዲየም ክሎራይድ በምንድን ነው? ኮምፕሊት ትራንስፈር ኦፍ ኤሌክትሮን ዋን ዌይ ባይ ትራንስፈር ኮምፕሊት ትራንስፈር ኦፍ ዜር ቫለንስ ኤሌክትሮናቸው ነው ትራንስፈር የሚሆነው። ሁለተኛው ደግሞ the second way is by the second way complete transfer ነው የሚሆነው። እዚህ ጋር ሼሪንግ ነው የሚሆነው ምክንያቱም from one atom to the other ስለሚል እዚህ ጋር ትራንስፈር ነው የሚሆነው። ትራንስፈር ቫለንስ ኤሌክትሮንስ from one to the other። እዚህ ጋር ደግሞ ምን ይሆናል?
ሼሪንግ ኦፍ ኤሌክትሮን ይሆናል ማለት ነው። እቺን በምን እንቀይራታለን? ሼሪንግ ኦፍ ኤሌክትሮን። ኮቫለንት ቦንድ ሲሰራ ኤሌክትሮን ሼር አድርጎ አይደለ? አዮኒክ ቦንድ ሲሰራ ደግሞ ለምሳሌ ውሃ ኮቫለንት ቦንድ ነው። ቦንዱ እንደዚህ ሼሪንግ ኦፍ ኤሌክትሮን፣ ኦክሲጅን እና ሃይድሮጅን ሼር አድርገው ነው የሚይዙት እንጂ ከአንዱ ወደ አንዱ ትራንስፈር አያደርግም። ግልጽ ነው። እሺ ኩዌሽን ነምበር 3 A dash is a type of covalent bond where the electron pair is provided by only one of the bonded atoms but shared by both atoms after bond formation. ምንድነው የሚለው አይዲያው? ኮቫለንት ቦንድ የኮቫለንት ቦንድ ታይፕ ሆኖ ኤሌክትሮን ፔር ኦፍ ኤሌክትሮኑ ከአንደኛው አተም ነው by only one of the bonded atom ከአንደኛው አተም ፔር ኦፍ ኤሌክትሮኑን ይወስዳል። ከዛ ምን ይሰራል? ሼር ያደረጉና ቦንድ ፎርም ያደርጋሉ by both atoms after bond formation። ይሄ ምን ይባላል? ከዚህ በፊት እንደተማር ነው። ለምሳሌ አሞኒያን ብናይ አሞኒያ ነው። 3 ሃይድሮጅን አለ። ናይትሮጅን ሎን ፔር አለው እዚህ ላይ። ናይትሮጅን ሌላ ሃይድሮጅን ምን ያደርጋል? ሃይድሮጅንን በዚህ በሎን ፔሩ ይስብና አሞኒየም አይን ይፈጠራል። አሞኒየም አይን ሃይድሮጅን ይፈጠራል። እቺን ሁለቷን ኤሌክትሮን ለምን ይጠቀምባታል? ይሄንን ሃይድሮጅን ለማምጣት። አሁን እዚህ ጋር ያለው ጥያቄ ምንድነው? አንደኛው አተም ያ ማለት ናይትሮጅን አተም ሊሆን ይችላል። 2 ኤሌክትሮን ፔር ኦፍ ኤሌክትሮን ያወጣል፣ ሃይድሮጅንን ይስባል፣ ቦንድ ፎርም ያደርጋል። ይሄ ቦንድ ምን እንለዋለን ነው ጥያቄው። ይሄ ቦንድ ምን ይባላል? ዳቲቭ ቦንድ እንለዋለን። ዳቲቭ ቦንድ እንለዋለን። Question number 4. Only atoms of the same element which have the same electronegativity can be joined by dash bond ይላል። ሁለት ተመሳሳይ ኤሌመንቶች ኤሌክትሮኔጌቲቪቲያቸው ተመሳሳይ የሆነ ፎር ኤግዛምፕል ናይትሮጅን እንውሰድ። ኤንቱ ይሄ ማለት ናይትሮጅን 1 2 ናይትሮጅን። እነዚህ ሁለቱ ናይትሮጅን ቦንድ ሲሰሩ the same ኤሌመንት ነው። ቦንድ ሲሰሩ ኤሌክትሮኔጌቲቪቲያቸው የሁለቱም ተመሳሳይ ነው። ምን አይነት ቦንድ ነው የሚሰሩት ነው? አሁን ናይትሮጅን ቦንድ ሲያደርግ ይሄ ናይትሮጅን ሞለኪውል እዚህ ጋር ትሪፕል ቦንድ ይኖረዋል። ልክ እንደዚህ ቦንድ ይሰራል። ይሄ ቦንድ ምን እንለዋለን? ከዚህ በፊት ኮቫለንት ቦንድ እንለዋለን። ምክንያቱም ኤሌክትሮን ምን አያደርግም? ኤሌክትሮን ትራንስፈር ሳይሆን ኤሌክትሮን ሼር አድርጎ ነው የሚቀመጠው። ስለዚህ ኮቫለንት እንለዋለን። ኮቫለንት ቦንድ እንለዋለን። እነዚህ ጥያቄዎች ኮንሴፕቹዋል የሆነ ሂንት ይሰጡናል ብዬ ነው እንጂ ጥያቄዎቹ ያን ያህል ብዙ አይደሉም። 4 ጥያቄዎች ናቸው ተማሪዎች። እነዚህ 4ቱ ጥያቄዎች ግን ኮንሴፕቹዋል ሂንት ሲሰጣችሁ በዚህ ኮንሴፕቹዋል ሂንት እናንተ ብዙ ኤክሰርሳይሶችን መስራት ትችላላችሁ። ያው ባለፈው ቻፕተሩን ስለጨረስን አሁን ለፈተና ይረዳችሁ ዘንድ ብዬ ከቴክስት ቡካችሁ ላይ ያሉትን ጥያቄዎች በራሴው እየመረጥኩ ነው እስካሁን ድረስ ያየነው። በሚቀጥለው ጥያቄዎች ሌላ ጥያቄዎች ምን ጨምር ከሆነ የሚያስፈልግ ከሆነ ወይም ደግሞ ወደሚቀጥለው ትምህርት ቶፒክ ምንሻገር ከሆነ በሚቀጥለው እንወስናለን ማለት ነው። ለዛሬ እዚህ ላይ ይብቃ።